የብርሃን ምንጣፍ ድባቢ ዘርጋ ለውዳሴሽ ቆማታለሁ። አይፈቀድም በቤቴ ያውቃለሁ። የዛ ዕለት ስላነሳች መልስ ለመስጠት ነው። ልጁ የወደቀበትን አጋጣሚ አንስታ የወረወረችውን አጋጣሚ መልስ ለመስጠት ስለፈለኩኝ ነው። ይቅርታ በጣም እና ከዛ ውጪ ምግቡን አዎ ተደብቄ ሳበላው ነበረ። እያንዳንዱን ነገር እዛ ተቀምጬ ያለውን ነገር እስከ መጨረሻው ድረስ ሳይካትሪስት ራሱ ከዛ በፊት አልተቀጠረላቸውም ነበረ። እኔ እሱ ከመንቃቱ በፊት ሚኒሊክ ሳይካትሪስት አልተቀጠረላቸውም። እኔ ገባሁ ባልኩሽ ቀን እዛ ቦታ ላይ አልነበሩም። አልጋው ላይ ይሄ ልጅ አልነበረም። እኔ ወደዛ ሩም ስገባ ወደዛ ጳውሎስ ሪፈር ተብላ ሄዳ አንድ ቀን የመጀመሪያ ቀን ድንገተኛ ክፍል ቆዩ። ድንገተኛ ክፍል ቆይተው ከታዩ ከተመረመረ ምንም አይነት የሜዲካል ችግር የለበትም ይሄ ልጅ በተባለ ቀን ሳይኮሎጂካሊ ክላስ ይዛችሁ ሩም ይዛችሁ ሳይካትሪስት ሳይኮሎጂ ይቀጠርላችኋል። ይሄ ነው የሚገባችሁ ለእናንተ እንጂ ሜዲካል የለውም ተባለች። ለሱም ላንቺም ለየብቻ ሳይኮሎጂካሊ ይቀጠራል ቢባል አምፑላንስ ነው ይሄ አይድ ይዛ ወደ ሚኒሊክ ተመለሰች። እዛ አልመቻት ስላለ ነው ለኔ የሚሰማኝ። ሩም ይዛችሁ ድንገተኛ ክፍል ነበረች የተላከችው። በተላከች እዛው ቀን እሺ ብላ ማታውኑ አምቡላንስ ላይ ይዟቸው ሄደው ከዛ ሆስፒታል በራይድ ልጁን ሾልካ አምጥታ ይዛው መጣች። ሚኒሊክ አልጋው ላይ ራውንድ ሲዞር እንዲ ልከንሻል ነበር እንዴ ለምን ይዘሹ መጣሽ? አልተመቸኝም እንዲ ያሉ እሷ ታስረዳለ ዶክተሮቹ የመለሰችውን መልስ። እኔ እዚህ ጋር ይሄ ነው አልልም። መልሷን እሷ ታዘጋጅበት። እነሱ እዛ እንድትከታተል እዛ የተሻለ ነገር ነው እኛ ጋር የሌለውን ነገር እዛ አገኝ ብለዋት ኤክስትራ ነገር እንድታገኝ ወደዛ ልከዋታል። አልዋለችም አላደረችም። ይዛው ተመልሳ ሊያውም በአምቡላንስ አይደለም በራይድ ይዛው መጣች። ያኔ ስትመጣ ነው እኔ ያገኘኋት። ቀድሜ ገብቻለሁ። እኔ ሊኑር ሰንበዲ ኑር ሌላ ሰው ይኑር እዛ አልጋ ላይ የማውቀው ነገር የለም። እኔ እዛ ቦታ ላይ 2 ቀን ሆኖኛል ከገባው። ድንገተኛ ክፍል 1 ቀን አደርኩኝ። የዛኑ ቀን እሷ የመጣች ቀን ቀድሜ ነው አልጋ ያስኩትኝ 24ን ቁጥር ያስኩትኝ። ከዛ ነው ሲመጣ ይሄ ልጅ ተኝቷል። ምንድነው እንዴት ነው ብለሽ ስትጠያየቂ ነው የምታውቂው። የዛ ቀን ነው እንተዋወቃለን አቅሻለሁ የሚባለው ኮንቨርሴሽን የመጣው። ከዛ እንደዚህ ሰፈሬ ነው እንዲ ወይ እኔም እኮ የመገናኛ ልጅ ነኝ የት አካባቢ ነሽ የሚባለው ነገር መጣ። ከዛ አይ አቅሻለሁ ከባለቤቴም ጋር እንደዛ ማውራት ተጀማመረ። በሰላም በፍቅር ልጆቻችንን እያስታመምን ነበረ። ከዛ በኋላ ያለው ሂደት ነው እያስጠረጠረን እየሆነ ያለውን ነገር። ልጁ አንድ ቀን ዋን ሙቭመንት ነቅቶ በመተኛቱ ምክንያት ነው ሰው መጥቶ ጠይቆን ሲሄድ ቀና ብሎ አይቶ በመተኛቱ ምክንያት ነው ይሄ ጥርጣሬ የመጣ። ይሄ ልጅ ታሟል። እኛ እየሰማነው ከ4 ወር በፊት እስከ 4 ወር ድረስ ከዛ በፊት ያለውን አናውቅም። 4 ወር ሙሉ እዚህ አልጋ ላይ እንዳለ እንደማይንቀሳቀስ እንደማይበላ እንደማይጠጣ በቱቦ እንደሚወስድ ነው የሰማነው። አይደለም ቀና ብሎ ሊያይ ሰው ቀርቶ አይደለምና በሰው የሚንቀሳቀስ በሰው ዳይፐር የሚቀየርለት ተደግፎ እንኳን ተነስቶ እንቅስቃሴ አርጎ ማያቅ ልጅ ነው። ስለዚህ ይሄን ልጅ እንዴት ነው ሰው ጠይቆ ሲሄድ አይኑን ግልጥ አድርጎ አይቶ ሲመለስ ስታዩ እንዴት ነው ማይደነገጠው? ፊት ለፊት ነኝ አያለው እንተያያለን። ጎን ለጎን ቢሆን አይታይም ብዬ አስባለሁ። ፊቴ ወደዛ ስለሆነ አልጋችን ፊት ለፊት ነው። አየው የዛ ሰዓት የሆነ ነገር ኖቲስ አደረኩኝ። ከዛ በማየው ነገር ሌትም ቀንም ሰዓትም የላትም። ውጪ ነው የምትወጣው። ስልኳን ኤርፎን ሰክታ ከኤርፎን ውጪ ከቴክስት ውጪ ስልክ ሽንት ቤት ገብቶ ብዙ ሰዓት ከማውራት ሌላ ምንም ነገር የሚያስጠረጥር ብዙ ሰዓት ስልክ ላይ ናት። ብዙውን ሰዓት ስልክ ላይ ናት። ተደጋጋሚ አይ ነው ብዬ አልኩኝ። ከዛ በሚሄድበት ነርሶቹ በሚያደርጉበት ነገር አልደግመውም። በመዛ አይነት መንገድ ይህን ልጅ ማናገር ጀመርኩኝ። አወራኝ፣ ቃል ገባሁለት። ቪዲዮዎቹን መቅረጽ ጀመርኩኝ። አዎ እያንዳንዱን ነገር እኔ
ከመጀመሪያ እንደዚህ አይነት ሲስተማቲካሊ ባስብ ኖሮ ይሄ ነው ብዬ ሆስፒታል ሁሉንም ነገር አፍረጥጬ መውጣት እችል ነበረ። ከሰው ጋር ግንኙነት ቢኖረኝ ሰው ልኮኝ ቢሆን እዛው ሆስፒታል ነገሮቹን ድብልቅልቅ አድርጌ መውጣት እችል ነበር። ሀቡ ግን ይሄ ልጅ ህይወት ነው፣ እናቱ ናት። ምን አገባኝ ብዬ ነው የወጣሁት እኮ ምንም ነገር ሳላደርግ የእሱን ታሪክ የእሱን ህይወት ለዶክተሮቹ ትቼ ነው የወጣሁት። ይሄ ልጅ እንዲህ ነው የምትታመኑ ዶክተሮች፣ ለማንም ነርስ ለማንም እንትን አድርጌ ያልወጣው ለአንዲት ዶክተር። ከዛ ውጪ ሁለተኛ ዶክተር ታዞለታል ለተባለው ለዶክተር ጌዲዮን እና ለዶክተር ህይወት ስማቸውን በጣም ብዙ ቅርበት ስላለኝ ከነሱ ጋር ልናገር እፈልጋለሁ። ሁለቱ ናቸው የእሱ ስፔሻሊስት ዶክተሮች። ለነሱ ተናግሬ ለነርሶች የሚያበላው ነርስ የሚከታተለው ሩሙ ላይ የተለጠፈው ነርስ ታጁ ይባላል። ለነርስ ታጁ ለነሱ ተናግሬ የሚመጡትን ነርሶች ባካችሁ ልጅ ተከታተሉት እያልኩኝ እየተናገርኩኝ ቪዲዮን ባላሳይ ምንም ባልልም ግን እንደዚህ አይነት ነገር አለ ባካችሁ ልጅ እንደዚህ አድርጉ እያልኩኝ እየተናገርኩኝ ያንን ትሪትመንት ጨርሼ መብላት ማድረግ ሲጀምር እያንዳንዱን ማበላውን ነገር እያንዳንዱን ማደርገውን ነገር እያንዳንዱ የሚፈጠረውን ነገር ቪዲዮ እየቀረጽኩ ነው። ያንን ቪዲዮ ቀርጬ ለዶክተሮቹ ነው የሰጠሁት። ከዛ ውጪ ነርሶቹን እናመስግን ተብሎ ኬኬ ቆረስን ቀን አለች እሷ ባለችበት ነው ተደውላ ተጠርታ ነው የመጀመሪያ ቀን እስቲ ካልጋ ከተኛበት ቀን እስቲ ይንቀሳቀስ ተብሎ የተነሳበት ቀን ለሁለት ሰው ተደግፎ ነው። እግሩ እሱ ራሱ ካላነሳችሁኝ እልህ ላይ ነው። መራመድ እኮ እችላለሁ፣ ጓጉቷል። ያችን ቀን ካልጋ ላይ መነሳቱ ስላጓጓ አራምዱኝ እግሬ ይረግጣል እያለ በእልህ ነው ያንን መሬት ሲረግጠው የነበረው። እንግዲህ ላዩ ላይ ሱሪው እስኪወልቅ ድረስ የለበሰው ሱሪ መታጠቅ አልቻለም። ሰውነቱ ከማለቁ የተነሳ የጎን አጥንቱ ብቻ ነው ላዩ ላይ ያለው። ያ የጎን አጥንቱ ሱሪውን ካለመያዙ የተነሳ ወደ ታች ወርዷል። እሱም አለ ፋይል ላይ መረጃ ላይ አለ፣ ማበላው ነገር መረጃ ላይ አለ። ከዛ ውጪ የተናገረኝ ነገር መረጃ ላይ አለ። ዊልቸር ላይ ቁጭ አድርጎ ጁስ ያበላው የነበረ ልጅ የሱ ያሳደጉት ልጅ ነው። ኃይሌ ተብዬ የተሰጠው ናውሰድ ከፖሊስ ጣቢያ ተብሎ የተሰጣቸው ቤተሰቦች ለመጀመሪያ ቀን እየተሳቀቀ ያችን ጁስ የወሰዳት ከሱ ካሳደጉት ልጅ ከወይዘሮ ፀሐይ ልጅ ነው። ጁስ እየበላ ቪዲዮ የነበረው የዛ ቀን ራሱ ትመጣለች አትመጣም እያለ አንገቱን ሰብሮ ቀና ሲል ሲያወራ የነበረ ልጅ እንዳለች ነበረ። ነርሶች ጠርቷት ነው ወደ ሩም ሄደችው፣ ወደ ስታፍ ሄደችው። ትመጣለች ብሎ ያንን ጁስ ሲጠጣ የለችም እኮ አይዞክ እያልነው ነው። ያ መረጃ ስላለ ስለምታዳምጩ ነው። ሀቡ የለችም እኮ አይዞክ ማንም የለም እያልነው ነው። ያንን ጁስ ኃይሌ ሲያጠጣው የነበረው ቀና በል እያልኩትን እየቀረጽኩት ቀና በል አይዞክ ስለው አሁንም መልሶ ይሳቀቅና ወደ በር ያያል። አሁንም መልሶ ይሳቀቅና ወደ በር ያያል። ለምን? ሙሉ የሰፈሩ ሰው ተጠርቶ መጥቷል። የዛ ቀን ሙሉ የአካባቢ ሰው ተጠርቶ መጥቷል። ኬክ ስንቆርስ የነበሩት እንዳለ እዛ ጋ ያየሻቸው ሰዎች እሱን ያሳደጉት ሰዎች ናቸው። ጣዕሙን የሚያውቁት እኔ አላቅም ብዬ ለሳይካትሪስቷ ተናግሬ ተደውሎ ተጠርተው ነው ያንን ሁሉ ትሪትመንት አድርጌ ጨርሼ ከሄድኩኝ በኋላ ወደ ቤቴ ለመሄድ ስል ዶክተር ህይወታችን ሳምንት የሰጠችኝ ይህንን ፕሮሰስ ለማድረግ ፍቃድ የሰጠችኝ ሳምንት ስለነበረ ያንን ጨርሼ ለእሱ አስረክቤ አደራችሁን እባካችሁ የዚህ ልጅ ነገር ብዬ ለእነሱ አደራ ሰጥቼ ሳይካትሪስት 2 ቀን አገኘችኝ። ማክሰኞና ሐሙስ ነው የምትገባው። ሳይካትሪስቷን ከኔ ይልቅ እኔ ወደ ቤቴ እገባለሁ። ከኔ ይልቅ ለእሱ የሚቀርቡ ቤተሰቦች አሉ። ሄጄ ሰፈራቸውን ላጥናና ልጠይቅና ከአንቺ ጋር አገናኝቻቸው እኔ ወደ ቤቴ እገባለሁ ብዬ ሰፈር ላይ የሄድኩትና ላጠናበት የሄድኩበት ምክንያት በዛ ምክንያት ነው። እሷ ወለደችበት ታደገችበት የተባለበት ሰፈር 12 ቀበሌ ቦምቤ ግቢ የሚባል ሾላ ቅጠል ተራ ይባላል። ሰፈሩ 12 ቀበሌ ይባላል። ቦምቤ የሚባል ግቢ ነው። ሾላ ገበያ ፊት ለፊት እዛ ሄድኩኝ፣ ጠየቅኩኝ። እናትየውን ያሳደጉትን አገኘው፣ እንዳለ የግቢውን ሰዎች አገኘው። እነሱን እንዲህ ነው በእናንተ ኃላፊነት። ወዲያውኑ ሳይካትሪስቷ
የሚገባበትን ቤት አንድ ሰው እፈልጋለሁ። እሱ የሚኖርበት አካባቢ ላይ አንድ ሰው እፈልጋለሁ ከእናንተ ጋር ኮሚኒኬት የሚያደርግ። ይህ ልጅ ድጋሚ እንደዚህ አይነት ነገር ከወጣ በኋላ ድጋሚ እንደዚህ አይነት ነገር እንዳያጋጥመው ከእናንተ ጋር የሚገናኝ ሰው፣ ሀሳቡን የሚገልጽ ሰው፣ እንዲህ ሆኗል ዛሬ እንዲህ ተፈጥሯል ብሎ የሚናገር ሰው አንድ ሰው እፈልጋለሁ ተብሎ ቡዛየው የመጣበት ምክንያትና የተገኘበት ምክንያት በዛ ነው። ቡዛየው አብሮ ነው የሚኖረው፣ እዛ ግቢ ነው የሚኖረው። ብዙ ጊዜ እዛ ቤት እዛ ሆስፒታል ይመላለሳል። ከሱ ጋር የተነጋገርንበትና ኮኦርዲኔት ያደረግንበት ምክንያት በዛ ምክንያት ነው። ቡዜ ከኛ ጋር የቀረበው ከሰዎቹ ጋር እንዲገናኝና አኔል እንዲሆኗል እንዲህ ተፈጥሯል ብሎ ለመናገር። ከሀይሌ ጋር ስልክ ተለዋወጡ፣ ከኔ ጋር ስልክ ተለዋወጠ። በዛ አይነት ምክንያት ነው ሰጥተው ይሄዳሉ። ወይንም ምን ተሰማህ ምን ላብራ ምግብ ሳይሆን ቱቦ ተብሎ ወተት ከሆነ እኮ የሚፈልገውን መጠን ወተት ካላገኘ ይሄ ልጅ አይጎዳም። የሚፈልገውን ያክል ሊሚት ለሱ የሚገባውን የእድሜውን ያክል ካቀለም የእድሜውን ያክል ምግብ ካላገኘ ይሄ ልጅ አይጎዳም። አይደለም አልጋ ላይ ታሞ የተኛ ሰው እኛ በቀን ስንቴ ነው የምንበላው? በቀን ስንቴ ነው የምንበላው? ስለዚህ ለወራት አይደለም ለሳምንት ያልበላ ምንድን ነው የሚሆነው? አንድ ወር ነው አይደለ? ታሙን ተኝቶ ነበር። ኔትወርኳ እኮ ኦፋሎን ችግር የለም እጮሃለሁ፣ ግን መጮሄን በሌላ እንዳይረዱኝ። ችግር የለም አንረዳም። እና አንድ ወር ነው ተኝቶ የነበረው በህመሙ ምክንያት ልበል። አንድ ወር ከተኛ ያ ልጅ በየጊዜው በጣም እንዲያገግም ስቴብል እንዲሆን ገና እንዲሆን እኮ የተመጣጠን የተለያየ ነገር ሊሰጠው ይገባል። ስለዚህ ሰውም ሆነን የሚያስፈልገንን ከኛ ምግብ እንጀራ የምንበላ ከሆነ ነገ ፍሩት ካልበላን የሆነ ነገር ካልበላን እኮ አቅም ያንሰናል። ከውስጣችን የተመጣጠነ ነገር የማያገኝ ሰው እኮ አቅም ያንሰዋል፣ እንኳን ታሞ የተኛ ሰው። በዛ አይነት ምክንያት ነው ያንን 4 ወር ይሄ ልጅ ሌላ ተጨማሪ 4 ወር ሊተኛበት የቻለው ምክንያት። ዋይናት ለምንድን ነው ያቺ 1 ወር እቺ ሴትዮ ሰው በመጣ ቁጥር የምታገኘው ገቢና የምታገኘው ነገር ያ ነገር ወደ እንደዚህ አይነት ነገር ሊገፋፋት ችሏል። ያም እየመጣ ታሙ በነበረ ሰዓት የሆነ ነገር ያደርግላታል፣ ያም እየመጣ የሆነ ነገር ያደርግላታል። ሰሟን ደግሞ ከልጇ ቤተሰቦች ኤክስትራ ነገር ይደረግላታል። ስለዚህ ይሄ ነገር ጣማትና ተመቻትና ያ ከዛ መውጣት አለመፈለግን ነው የመረጠችው። ሰው መጥቶ ሲጠይቃት እንኳን ኧረ ልጄ ዛሬ እንደዚህ ሆነ እኮ ደህና ነው አንድም ቀን ብላ እንደማታውቅ ነው የምነግርሽ። ዛሬ ኧረ እንደዚህ ሆነ እኮ ነው መጥቶ ጠይቆ የሄደውን ሰው ሁሉ በተስፋ እኮ ልጄ እግዚአብሔር ይመስገን ደህና ነው ትላለች። ግን ያንን ነው የሰማሁት። አውቃለሁ መልካምነት ይኖራል፣ ምንም ይኖራል፣ ውስጧ ችግር ሊኖር ይችላል፣ ተበድላ ሊሆን ይችላል፣ ምንም ሊሆን ይችላል። እኔ ግን ያየሁትን የሰማሁትን ነው። ያልሰማሁትን ይሄ ነው ብዬ መዋሸት አልችልም፣ አልናገርም ከማለት ነው። እንዲህ ላፊ ግልጽ ተናገርሽ አትናገሪያት ብባል በክፉ አይደለም እየተናገርኳት ያለሁት። አትሊስት ይሄንን ነገር ነግሪያት እንደ እህትነትም እንደ መልካምነትም አዎ ይሄን ነገር እንደዚህ ብያለሁ እንዴ ችግር የለውም እሺ ይቅርታ፣ በዛን ጊዜ አልታወቀኝም ነበረ፣ እኔ እንደዚህ ሆኜ ነበር፣ ጭንቀት ነበረብኝ፣ ችግር ነበረብኝ፣ እኔ ኢሞሽናል ሆኜ ነው ይሄን ሁሉ ማደርገው ብሎ ሰው ይላል። ግን እኔ እንደዛ ብዬ አይደለም የምጨቁናት። በፊትም አንድም ቀን እዛ ተቀምጬ ጸልይላት፣ ምከራት፣ ቪዲዮ ላይ አዳምጪ፣ አንድም ቀን ክፉ ቃል ተናግሬያት አላውቅም። አኔ ልዬ ባክለ እናት ጸልይላት ስለው እኮ የመለሰልኝ መልስ ኧረ ጊዜ እሷ እኮ ብሎ አንገቱን ይደፋብኝ። ይኸው ቪዲዮ ላይ። ከዛ ውጪ እናት መልካም ናት። ይሄን ያክል ጊዜ ተደፍታ ይሄን ያክል ጊዜ አሳክማክ እንደዚህ ሆነክ ለምን ለእናትስ ለሷ ብዬ ምን ላድርግ? እሺ የምትበላው ምግብስ ይጠቅምሃል? ትፈልጋለህ ሌላ ምግብ? ነፍሴን ያተርፍልኛል ነው ያለኝ። ታዳምጪዋለሽ ከቃሉ ነፍሴን ያተርፍልኛል፣ ባያጠግበኝም ነፍሴን ያተርፍልኛል። አትሊስት የዚህ ልጅ ቪዲዮ እዚህ ሀሳብ ላይ አይወጣም። የሰማሁትን ግን እናገራለሁ አንቺ ብቻ ስለምትሰሚ። ነፍሴን ግን ያተርፍልኛል አለ። መብላት እየፈለግክ አልኩት።
መብላት እፈልጋለሁ ግን ወደ ላይ ይልሃል ስለምባል ቱቦ ስላለ ባፌ መብላት አልፈልግም። አንቺ ከመጣሽ ነው በእጄ ባፌ መብላት የጀመርኩት። እዛ ሰዓት ከነቃን በኋላ ራሱ እሷ አውቃ ከምንስ መስጠት ከጀመረን ራሱ ተውት አትስጡት ይበዛበታል አንጀቱ አይችልም እያለች ነው የምትከለክለን። ፕላምፕሌት የምትከለክል ፕላምፕሌት ተሰጥቶት እኮ ፕላምፕሌት ለሁለት ቆርጣ ስጭኝ እያለ እያለቀሰ ፕላምፕሌቱን እንኳን አትሰጠው። ይህንንም ነርሶቹ ያውቃሉ። የሚፈልገውን ስጩ። ታምራት የሚባል ነርስ አለ እኔ ስቶር ላይ በጣም ብዙ አለ ፕላምፕሌት የሚፈልገውን ያክል ነገር ስጩ። ለምን የዛ ሰዓት አፍ ነበረዋ ከለከለችኝ ብሎ ተናገረ። ጊዜ የሰማነውን መድገም ፈልገሽ ነው? የውልሽ ኮመንት ላይ ተደገመ። ይህን ሁሉ እኮ ሰምተናል ከትናንት ወዲያ እያሉ ነው እና ድጋሚ ነው እየነገርሽን ያለሽው አዲስ ነገር ተናገርኩኝ ስላልነበር ዲቴል ነገሩን እኔ አልተናገርኩም ሀቢባ። ለአንቺ ነው እንጂ የመጀመሪያ ቀን የተናገርኩት ለህዝቡ አልተናገርኩም ሀቢባ። ለህዝቡ ይህን ነገር አልተናገርኩም። ያው ላይቭ ላይ የተወራ ነገር ለህዝብ አይደል? በውስጥ ለብቻ አይደለም የነገርሽኝ፣ ላይቭ ላይ የተናገርሽ እና ላይክ የዛን ጮኸሽ ስላወራሽ አሁን ረጋ ብለሽ መድገም ፈልገሽ ነው? አልተናገርኩም አልምልሽ። ይሄ ነው በስሜት ስለተናገርኩኝ ስለነበረ ትጮኋለች እንደዚህ አውሬ ናት ሁላ ያለኝ አካል ስላለ በዛ አይነት ምክንያት ልናገር ከማለት ነው ሀቢባዬ። ሰምቻለሁ ልጅቷ ታስፈራለች አውሬ ናት ተብያለሁ። ከዛ አይነት ምክንያት ነው። ኦኬ እሺ፣ ለዛ ነው ቀስ ብዬ ላስረዳ። ቤትሽም እንዲህ ነው ተብሏል፣ አሉባልታ ነው ተብሏል ስለተባለ ይሄ የተከበረ ቤት ነው አይደለም። የኔን የዓለምን ችግር የሚፈታ ቤት ነው። አሉባልታ ይዤ አልመጣሁም፣ ሀቅ ነው ይዤ የመጣሁት። እንኳን የሀቢባ ቤት አሉባልታ ሊወራበት ስንት ችግር ስንት መከራ የሚጠበቅ ሀቢባዬ ጊዜ አንድ እድል እንስጣት ለኤደን። ድጋሚ ኔትወርኳ ሳይነቅራት አንቺ የተሻለ ኔትወርክ ስላለሽ ጊዜ አለው። የፖሊሶቹን ብቻ ተናግሬ እወጣለሁ። ጨርሻለሁ። አትወጪም፣ ቁጭ ነው የምትይው እዚህ እስከ መጨረሻው እስከሚያልቅ። የቀረውን የፖሊሶቹን ኬዝ ልናገር። ኦኬ እሺ፣ የፖሊሶቹን ኬዝ ከእሷ ቀጥሎ መናገር ትችላለሽ። ኔትወርኩ ድጋሚ ሳይነቅላት። የእሷ ኔትወርክ እያስቸገረ ነው በጣም። ያንቺ ኔትወርክ ይሻላል። አመሰግናለሁ። እሺ ኤደን ቀጥይ። ኤደን ሚዩት አድርገሽ ድጋሚ ማብራት አለብሽ። ለእኔ ብቻ ነው ድምፅሽ የሚሰማው፣ ለተመልካች አትሰሚ። ሚዩት አድርጊና ድጋሚ አብሬው ሚዩት አድርጊ። ያውቃሉ ነርሶቹ ራሱ እየለመኗት ምንድን ነው ቆርሳ ግማሽ ነው የምትሰጠው። እነሱ ራሱ ስጭው እያሏት እየፈለጉ እኔ ያነቃ የዛች ቀን የዛች እኔ የኖርኩባት 10 ቀኗን ቀን ነዋ የመጨረሻ ጊዜ እኮ። ስለዚህ ይኸውልሽ አሁን እሱ ራሱ ምን ብሏል? ቀን ብዙ አፍኖሮት መናገር እስከሚጀምር ድረስ ነው። ይሄ ልጅ እኮ አፍኖሮት አልተናገረም ሀቡዬ። አፍኖሮት ተናግሮ ራሱ ምን ብሎኛል መሰለሽ? በአፍንጫ ያትክተቱብኝ በአፌ መመገብ እችላለሁ እያልኳቸው ነርሶቹ አልሰማም ብለው የእናቴን ሰምተው የእናቴን ሰምተው ነው። ይኸውልሽ ምን አለ? ነርሶቹ የእናቴን ሰምተው ኦኬ ነው በአፌ መብላት እየቻልኩ በአፍንጫዬ ጎማ ያስገቡልኝ። እሱ ደግሞ ያማል ሲገባ ብሏል አይደል? አንቺ ጊዜ እንደዛ የተደረገለት ያ ጊዜ እንደዛ የተደረገለት 1 ወሩን ትሪትመንት ከጨረሰ በኋላ 1 ወር ትሪትመንት ከጨረሰ በኋላ መቼ ትሪትመንት በኋላም ሆነ በፊትም ሆነ አሁን እኔ የ10 ዓመት ልጅ አለኝ። ሆስፒታል ይዤው ስሄድ እኔ አርግ ያልኩትን አይደለም ዶክተር የሚያደርገው፣ ልጄን ነው ስሜቱን የሚጠይቀው። ምንህን ነው የሚያምህ? የቱ ጋር ነው የሚያምህ? ልጄ እዚህ ጋር ነው የሚያምህ እያለ እኔ ኖ እዚህ ጋር ነው የሚያመው፣ ዝም ብለህ እዚህ ጋር ቅደደው ስላልኩት አይቀደውም ዶክተሩ። እዚህ ጋር ለዚህ ጋር መድኃኒት ስጠው እዚህ ጋር አይደለም የሚያመው ስላልኩት አያረግም። እኔን ሳይሆን የሚሰማኝ ልጁን ይሰማዋል፣ ይጠይቋል። የቱ ጋር ነው የሚያምክ? ምንህን ነው የሚያምክ ብሎ ይጠይቀውና ከዛ እሱ ያለውን ቦታ ነው የሚመረምረው እንጂ እኔ ኖ ልጅ አያውቅም እዚህ ጋር እንደሚያመው እዚህ ጋር ያለው ተሳስቶ ነው አያውቅም። እዚህ ጋር ነው ዶክተር
ብለው አለ አኔል እዚህ ጋር ይኸውልሽ፣ የዛ ሰዓት ላይ እኔ አልነበርኩም። እኔም ለዶክተሩ ጠይቄያለሁ፣ ለዶክተር ስፔሻሊስቱ ዶክተር ኤንጂቲዩቡ ለምንድን ነው ጠይቅ ኤንጂቲዩቡ ለምንድን ነው እንደዚህ የሚሆነው ብዬ በጠየቅኩት ሰዓት ላይ እናትየው በተደጋጋሚ ቮሚት ያደርጋል፣ የበላው እንዳለ ይወጣል ብላ እያለች እያስጨነቀች ነበረ። በዛን ወቅት ልጅ አኔል አንተ ንገራት፣ እኔ እዛ ሰዓት ስላልነበርኩኝ የጠየቅኩበትን ኬዝ ግን ጠይቄያለሁ። ለምንድን ነው የገባበት አልፈልግም ብለዋል እኮ ብዬ ስጠይቅ ያኔ እኔ በምጠይቅበት ጊዜ ይሄ ለምንድን ነው የገባል ብዬ አይ አይቻልም አይሆንም ብሎ የመለሰልኝ የዛን ጊዜ ነው። ለዚህ የዛ ሰዓት ስለነበረ በዛን ሁኔታ ነው እንደዛ የሆነ የተደረገበት በዛ አይነት ምክንያት ነው። እሺ አንዴ እሱ እንዲናገር እድል ስጪው። የዛን ሰዓት ትንሽ ቦሚት ነበረኝ፣ ወደ ዳይደኝ ነበረ ትንሽ ምግብ ከቀመስኩ በኋላ ማለት ነው። እና ያ ቦሚት ደግሞ እንዲቀንስ ተብሎ እኔ ምግብ አይበላም ነበር የሚባለው የዛን ሰዓት። ስለዚህ የእውነት አስመልሰህ ታውቃለህ ማለት ነው። በመጀመሪያ ሰዓት ላይ ትንሽ ቦሚት ነበረ። ያ ቦሚት አለ ብላ ዶክተር በመጡ በራውንድ ሰዓት ላይ ቦሚቱም ከጠፋ በኋላ ትንሽ ምግብ ከቀመስኩ ከጠፋው በኋላ ራሱ ቦሚት አለ ብላ ትናገር ነበር። ያንን ወሬ ሰምተው ነው በቃ የበላው ምግብ ውስጥ የማይቀመጥ ከሆነ ትቦ ይደረግለት የተባለው። ከዛ እኔ በዛን ሰዓት አልፈልግም ብዬ ነበር። እና እንደዛ ነበረ። ጨርሻለሁ። ይህንን ነበር ልሽ ነበር። እሷ አልነበረችም በዛ ሰዓት። ይህንን መንገር የፈለግኩት ለዛ ነው። እሷን ያቆረጥኳት ለዛ ነው። እሺ እኔ አልነበርኩም በዛን ወቅት። ግን ለምንድን ነው ያኔ ትቦ ይውጣልኝ መብላት እፈልጋለሁ ለእኔ ሲለኝ ከመውጣቱ በፊት ሄጄ ማማከር ያለብኝ ዶክተር ነው መጠየቅ ያለብኝ። ለምንድን ነው የገባው ባፌ በላለው ማለት ችሏል ይሄ ልጅ ብዬ ሄጄ ሳናግረው ዶክተሩን እሷ ቮሚት እያደረገ ነው ተቸግሯል ስላለች ነው ምን አሁን እኮ ባፌ በላለው ብሏል ብዬ ስላቸው ነው ነርስ ታምራት መጥቶ ያንን እንትን አውጥቶት ባፉ መብላት የጀመረው የዛ ሰዓት ላይ። ያቺን እኔ ባለውበት ሳምንት ነው የምነግርሽ አቡ። ያቺ ሳምንት የ10 ቀኗ ወር 18 ቀኗ ናት የኔ ታሪክ። ከዛ በፊት ያለውን ግን አላቅም። ታሞ እንደነበር ያንዶሩንና ከዛ በኋላ ያለውን ሂደት ነው። አይ ዶክተሮቹ ለምንድን ይሄንን እንትን አይሉም ከማለት ልጁ በምግብ እንደተጎዳ ያውቃሉ። ግን በምግብ የተጎዳ ልጅ አስተኝቶ እኮ ትሪት ይደረጋል እኮ። ተተኝቶ ድጋፍ ይሰጣል፣ ትሪት ይደረጋል። ኢንሹር ፕላምፕሌት የተባለው እኮ ይሄ ልጅ በምግብ ስለተጎዳ ነው። ከዛ በተጨማሪ ደግሞ ግሉኮስ ይሰጣል፣ ትሪትመንት ይደረጋል በምግብ የተጎዳ ልጅ። እንደዛ እያሉ ነው ሲሰጡትም ሲያደርጉት የነበረው። ለምንድን ያለው ሁኔታ አልቆ ይሄ ልጅ አቅም ኖሮት እስከሚወጣ ድረስ ነው ያ የሆነው። ኦኬ እሺ፣ እኔ ያልገባኝ ነገር እኮ ነርሶቹ አያውቁም አልሽ። ከትናንት ወዲያ ምን ብለሻል? እያንዳንዱን ነገር በዶክተሯ ትዕዛዝ መሰረት እየቀረጽኩኝ መረጃ ለዶክተሯ ቪዲዮ እሰጥ ነበር ብለሻል። ስለዚህ ኦልሬዲ ዶክተሯ ኢንፎርም ሆነለች። ይሄ ልጅ በእናቱ እየተበደለ ልጨርስ ማሬ፣ ይሄ ልጅ በእናቱ እየተበደለ እንደሆነ፣ ምግብ እንደማይሰጠው፣ መድኃኒቱን በስነስርዓት እንደማትሰጠው ሳወቅሽ ነበር። ሰው ዶክተሯ እንደ አንድ የጤና ባለሙያ እንዴት ኃላፊነት ተሰምቷት ለህግ አካል አሳወቀችም? እንዴት ዝም አለች? እሱ አፍ አውጥቶ የዛ ሰዓት ዶክተር ህይወት ያለችኝ ቮይሱ እንደላከችልኝ እንደነገርኩሽ እሱ አፍ አውጥቶ እስኪናገር ድረስና ይሄ ልጅ አቅም ኖሮት በቃ ተንቀሳቅሶ ስቴብል ሆኖ እስከሚወጣ ድረስ ነው። እነሱ ራሱ አቅም እስኪኖረኝ ድረስ ነው እያለ የነበረው። ደምጣለች። ቅድም እኮ አያውቁም እኮ አልሽኝ እኮ። አሁን ደግሞ ያውቃሉ፣ ግን ራሱ እስኪ አገግሞ በግሩፕ ወጣ ነው የማያውቁት። እኔ መናገር ከመጀመሪ በፊት ነው አቡዬ መናገር የጀመርኩት። እኮ 1 ሳምንት ነው 18 ቀን አንቺ እዛ ሆስፒታል ውስጥ ነበርሽ። 18 ቀን የቆየሁት መናገር የጀመርኩት ግን ከዛ በፊት እኮ ለማንም አልተናገርኩም። ከዶክተር ግን አንድ የተማረ ሰው የጤና ባለሙያ ኃላፊነት የሚሰማው ሰው አንድ ፔሸንት ሆስፒታል ውስጥ በወላጁ እየተበደለ ከሆነ ለህግ የማሳወቅ ኃላፊነት አለበት።
የተማረ እንደመሆኑ መጠን በዛ ላይ የጤና ባለሙያ ሲሆን ደግሞ ኃላፊነቱ ይጨምራል። ስለዚህ ሳምንት ሙሉ ዝም ከሚሉ ሳምንት ብቻ እኮ አይደለም ከሆስፒታል ወጥቶ ቤት ገብቶ ተደብድቦ ፖሊስ ጣቢያ እስኪሄድ ድረስ እኮ እነሱ ዝም ብለዋል እኮ አይደለ? እኔም ወረቀት ይዤ ሄድ ከፖሊስ ጣቢያ የተሰጠኝ ወረቀት አለ አሳይቼሻለሁ አይደለ እንዴ? ስለ ልጁ እንደዚህ አድርጉ መረጃውን እንደዚህ አድርጋችሁ በመርማሪ አስረስም መሰረት ከጊዜ ጋር ሆናችሁ ማስረጃውን ስጡ ሲባሉ የዛን ጊዜ እንኳን በምጠይቅ ሰዓት ሆስፒታልም እያለው ጠይቅ ያለው እንደዚህ እኔ የዚህ ልጅን ኃላፊነት ወስዳለው ጠይቃለሁ ብዬ መምልሳት እናት ናት። የእናት የሂስትሪ በዶክተሮች ደረጃ በነርሶች ደረጃ የአንድ ታማሚ ሂስትሪ ለማንም ይሄ ብሎ አይሰጥም ብለው ነው ምላሽ ይሰጡ። አይሰጥም። ግን አንቺ ከተናገርሽ በኋላ እነሱ ምን አደረጉ? አንቺ ኢንፎርም አደረገሻቸው በመረጃ በቪዲዮ ሰብስ። ስለዚህ ዶክተሯም ተጠያቂ ናት። ዶክተር ህይወት የምትያት ነርሶቹም ይሄ የምትናገሪው ነገር ሁሉ እውነት ከሆነ ዶክተሯ ተጠያቂ ናት፣ ነርሶቹ ተጠያቂ ናቸው። አሁን አንቺ ከትናንት ወዲያ ያልሽው ላይቭ ሪካርድ ላይ ደግሜ ትናንትና ስሰማው ዩቱቤ ላይ ገብቼ ወደኋላ አድርጌ ስሰማው ሳይታመም ገንዘብ ኤደን ገንዘብ ለማግኘት በሱ ከልጇ ከእድላዊት አባት ከአሜሪካ ካለው እንዲላክላትና ልጅ ታሞብኛል ብላ ከሱና ከአክስትየው ገንዘብ ለማግኘት ብላ ያልታመመ ልጅ ታመመ ብላ ሆስፒታል እንዳስተኛችው ነው። ስለዚህ አንድ ያልታመመ ሰው ታመመ ብሎ አንድ ሰው ሆስፒታል ሲያስተኛ ሆስፒታሉ ከሆነ ሆስፒታሉ ብቁ አይደለማ። መርምሮ ጤነኛንና ታማሚን ማወቅ ካልቻለ ኦኬ በምግብ ጉዳት ነው ከተባለ ይህ ልጅ ለምን ምግብ ተጎዳ? እናትየው ምግብ ስለማትሰጠው ከተባለ የእናትየው ምግብ አለመስጠት ልጇን በምግብ መበደል በህግ ያስጠይቃል። ስለዚህ ይህን ካወቀ ሆስፒታሉ፣ ዶክተሮቹ፣ ነርሶቹ እያንዳንዱ አካል ተጠያቂ ነው። አንቺ አንድ ዜጋ አንድ ልጅሽ ልታስታምሚ ሆስፒታል የገባሽ ሰው ኃላፊነት ተሰምቶሽ ቪዲዮ ቀርጸሽ መረጃ አቅርበሽላቸው ይሄ ሁሉ ነገር አንቺ አቅርበሽላቸው እነሱ ምንም ካላረጉ ተጠያቂ ናቸው። ይሄ መታመሙን የአንድ ወሩን ህመም ታሟል ሀቢባ እዚህ ጋር መጀመሪያም ተናግሬ ስለነበረ የገባበትን ኬስ ህመሙን ጨርቅ። በዛን ወቅት ግን መውጣት የነበረበት ልጅ ነው በምግብ ተጎርቶ እዛ ጋር ይገባ እግሩን ታሞ ነው የገባው ብለሻል። እግሩን ታሞ በ18 ቀኑ ድኖ ውጣ ሲባል እንዲወጣ አልፈልግም ስትል መብት አላት። 18 ቀን ይሁን ወር ይሁን አንድ ወር ነው አንድ ወር ድኖ ለቀሁጣ ሆስፒታሉ ድነሃል ተብሎ እናትየው ሆስፒታሉ ሆቴል አይደለም። ኦኬ አንድ ሰው ዝም ብሎ ሊተኛበት አይችልም። ድነሃል ውጣ እየተባለ እናትየው አይ እንዲወጣ አልፈልግም ብላ ስታስቀምጥ የአባቷ ቤት ነው ወይ? ለምን ዝም አሏት? በዛን ወቅት በአንድ ወሯ ጊዜ ይሄ ልጅ ምግብ ባለመሰጠቱ ሬዚስታንስ እያጣ መጥቷል፣ አቅም እያጣ መጥቷል። ወደ ሁለተኛው ስቴፕ እየደረሰ ነው። ስቲል ህመም ነው ማለት ነው። ስቲል ተነስቶ ቆሞ ከሆስፒታሉ ለቆ መውጣት ካልቻለ ስቲል የልጅ ታማሚ ነው ማለት ነው አይደለም? ከነዚሁ በድጋፍ ይሄድ ተብሏል። ውጭ አስወጪ ተብላለች፣ አላስወጣም። አስወጪ ተብላ ሳታስወጣ ስቀር ሆስፒታሉ በቃ ከአቅሜ በላይ ናት ብሎ ተዋት። ፖሊስ ጠርቶ ሆስፒታሉ ለቃ እንድትወጣ ለምን አላረጋትም? በጉልበቷን የተቀመጠችው ውስጥ ጳውሎስም የላክናት በእንደዚህ አይነት ኬዝ ነው። የዛ ሰዓት እኔ ነበርኩኝ፣ ይህንም መናገር እችላለሁ። ጳውሎስም የላክናት በእንደዚህ አይነት ኬዝ እኛ እንደዚህ አይነት ነገር ነው። አትሊስት ሌላ ከዚህ በላይ ሜዲካል ኬዝ ስለሌለው መግባት እችላለሁ። ትሪትመንት ይታከም በሌላ ኬዝ ትንሽ ተስተካክሏል። ትሪትመንት ስለሚያስፈልገው በሌላ ኬዝ ይታከም። ጊዜ አንቺ ጥሩ ኔትወርክ ስላለሽ እሷ በመከራ ነው ኔትወርኳ እየሰራ ያለው እና እድል ምስጣት እኔና አንቺን አብዬ አሁን ገና ስልኩን አጥፍቼ ምናምን ትንሽ ኔትወርኩ ሰብሰብ አለ። እሺ ጀምሪ እየሰማን ይኸውልሽማ ሲጀመር 18 ቀን ቆየሁ አለች እንጂ 18 ቀን እኔ አላውቃትም። እዛ ሆስፒታል 15 ቀን 14 ቀን ነው። 3ቷን ቀን እንደተባለው እዚህ ከዚህኛው ሆስፒታል እኔ አሁን መደጋገም ሆነብኝ ይሄ ነገር። 3ቱን ቀን እንግዲህ ይሄንን ነው የምታወሩ፣ አንድ አይነት ወሬ፣ የተለየ ነገር የለም። 3ቱን ቀን ሄድኩኝ እዛ። ከ3 ቀን እዛ ስንላክ በሳይካትሪስ እንዲታይ ነው። እነዛ ብቁ ሳይካትሪስ እዛ ስላሉ ልጁ
ሳይካትሪስ እንዲያየው ተብሎ ነበር የተላከው እና ሳይካትሪሱ እንዲያየው ተብሎ ተልከን 3 ቀን ስንቆይ አዩት። ሳይካትሪሶች ሁሉም ሳይካትሪሶች አዩትና ሜዲካል ምርመራው ይጠናከር ተብሎ ተመልሰን ወደዛ መጣ፣ ወደ ሚኒሊክ ማለት ነው። እንግዲህ እሷ እኛ እንደወጣን ትግባ አላውቅም። 3 ቀን ቆይቻለሁ ብያለሽ። እኛ ልንገባ ቀን አላውቅም ብቻ መቼ ትግባ። ግን እኔና እሷ እዛ ክፍል ውሸት ነው፣ ከውሸት የራቀ ነው። 18 ቀን አልቆየችም እሷ። ሲቀጥል ደግሞ ልጁ አለ እኮ የኢንፌክሽን ደረጃ መድኃኒቶች ነበሩ አለ 3ኛ ኢንፌክሽን ደረጃ መድኃኒት ሲሰጠው እንግዲህ 21 ቀን ስንት አስቢ፣ 40 ምናምን ቀን በወሩ አይደለም መጨረሻ ሁሉን የኢንፌክሽን መድኃኒት ይሰጡት ያልቅና ምን ተባልኩ አሁን ይዘሽ ውጪ ስትባል እምቢ ያለችበትን ፓርት ልንገርሽ ብዬ ነው። ውጪ ስባል አንደኛ በአፍንጫው ቱቦ ገብቷል፣ ምግብ አልበላም ብሎ ማለት ነው ያ የገባው እንጂ እኔ ማን የትኛውን ነርስ አይደለም ደግሞ ቱቦ የሚከተው እኮ ዶክተር ነው። እንዴት ብሎ ነው ነርስ መድኃኒት ይሰጣል እንጂ ቱቦ አይከትም። ዶክተር ተጠርቶ መጥቶ ነው ቱቦ የከተተለት ከመጀመሪያው ምግብ አልበላም እያለ ሲዳከም ማለት ነው። በኋላ ሁሉም መድኃኒት ይሰጡትና እንግዲህ ውጪ ወደ ቤት ይዘሽ ሂጂ የተባልኩበት በዛ ሰዓት 18 ኪሎ ነው ሄድች እንዳለችው እንግዲህ እኔ ስመጣ ነው የተነሳው ምናምን እንዳለችው እሱ የቀን ግጥምጥሞች ሊሆን ይችላል አይታወቅም። ከዛ ምንድነው በቃ ሁሉን አይነት መድኃኒት ሰጥተነዋል። ከዚህ በኋላ እባክሽን ይዘሽ ውጪ ተባልኩኝ። በቃ አሁን ለሌላ በዛ ምክንያት አክስትየው ጋር ተቀራርበናል፣ ቤተሰብ ሆነናል። ከገነት ከምትባለው እህቱ ጋር እየሄድኩ አድራለሁ። የሚያስፈልገውን ነገር ለቤት ታሟላ ነበር። እሱ ድምፁ በጠፋ ጊዜ እሷ ብቻ አይደለም ሁሉም እህቶቹ ወንድሞቹ። ከዛ ምን መጣ ልጅቷን ስጭን አንቺ አረብ ሀገር ሄደሽ ስሪ ያለች፣ ከፈለግሽ ሁለቱንም ልጅ ሊይዝልሽ ይችላለሁ ስትለኝ አልሄድም አልኳት። በዛ ነው እየተሸካከርና ይሄ ዘለፋ የሚባል ነገር መጣ። አሁን አንድና አንድ ታርጌቱ የምነግርሽ ነገር ምንድን ነው? ለልጁ ታስቦ አይደለም። ልጁ መሳሪያ ነው። አድርግ የተባለው ነው እያደረገ ያለው። ምንም ማድረግ አይችልም። ለምን? አንደኛ ወደ እኔ እንዳይመጣ አውሬ ተደርጌ ተስዬበታለሁ። መሄጃ ስለሌለው ምንድን ነው የሚለው የተባለውን ነገር እያደረገ ነው የሚኖረው። እኔ አብዛኛው ነው ቅድም ያወራችው ቁርጥ እያለ አልሰማሁትም፣ ግን ተደጋጋሚ ወሬ ስለምታወራ ብሰማውም ባልሰማውም ችግር የለም ብዬ ነው። በኋላ ይሄ ነገር ሲፈጠር በቃ አሁን ቤት በኩል ነው አንቺ ሄዳ ልጠይቃት የምፈልገው ከገነት ጋር እንዲህ ቤተሰብ የሆንሽው አቷሽ አንድ ቀን ሰወልድ ላልሽው ውሸት ነው። ሄደሽ ቤት ታድሪያለሽ፣ ትጋበዣለሽ፣ ብዙ ነገር በጣም ቤተሰብ ነሽ ከገነት ጋር በደንብ እየረዳችሽ ነው አኔልን ያልሽው። ይሄ ግልጽ ነው ግልጽ። ለምን ብዙ ነገር ሞክራ አቅቷታል። ገነት ደግሞ እኔ ወይ ጨክኜ ድላዊትን ካልሰጠኋት ድላዊትን ግን አልሰጥም ወይ ደግሞ ሞቼ ድንጋይ ካልተጫነብኝ በቀር አጀንዳ እየቀየረች ዙሪያዬን ትዞረኛለች እንጂ እማትለቀኝ ሴት እንደሆነች አውቃለሁ። አሁን በአንቺ እየተጠቀመች ነው። ለሀቅሽ፣ ለክርሽ፣ ለእውነትሽ ስትይ ትክክለኛውን መንገድ ሂጅ። እኔ የምልሽ ይሄንን ነው። እኔ ዛሬ ብዙ ማውራትም አልፈልግም። ችግር ያለው ተልኮ ነው። በቃ አንድና አንድ ምንድን ነው? እኔን እታሰራለሁ፣ ይቺ ልጅ ከኔ ትነጠቃለች። ይቺ እናት ብቁ አይደለችም ልጆች ለማሳደግ እባላለሁ። ከዛ በኋላ ይቺ ልጅ ተነጥቃ ለመውሰድ ነው የሚፈለገው። በቃ አሁን ተልኮ ገብቶኛል። ምክንያቱም በቀደም በእንጀራ አባቷ ትቀጠቀጣልና አፒውስ ትደረጋለች የሚለውን እኔ ቻርጅ ዘጋብኝና ብዙ አልሰማሁትም። እዛ ጋር ዞሮ የመጣበት ምክንያት ዞሮ የት መጣ? እድላዊት ጋር ከእናት በላይ ለልጆች የለም። እኔ ያልኩት ምንድን ነው? ይሄን ያህል ገንዘብ እንስጥሽ፣ ልጅቷን ስጭን፣ እኛ እናስተምር። እሑድ ቅዳሜ ትምጣልሽ። እሑድ ቅዳሜ እናንተ ውሰዷት። ገንዘቡን ብቻዬን ከምትሰጡኝ ከልጄ ጋር ስጡኝ።
ልጄን እያበላሁ እያስተማርኩኝ ውይ አድላይ ታጫውቹት እያስተማርኩኝ እኔ ላኑራት። አይ እንደዛ ከሆነ አንቺ ጋር ሆና ገንዘብ አንሰጥም፣ እኛ ጋር የምትማር ከሆነ እንደዛ ከሆነ አትስጡኝ፣ ተውት። በቃ በተለያየ ብዙ ሰው ነው የሚላክብኝ በዚህ ልጅ ጉዳይ። ይሄ ሁሉ ሰው ዙሪያውን እድላይትን ከጄ ለማስወጣት እንጂ ለአኔ ሊያሰበለት ሰው የለም። እኔ ግን የሚያሳዝነኝ እሱ ነው። የዚህን ያህል በቃ ቆም ብሎ ያስብበት እስቲ። ይሄ ሁሉ አጀንዳ ምንድን ነው? እድላዊትን ከስር ያውጥቶ ለአክስት እንድሰጥ ነው። ያለዛ እኔ ሰላም አግኝቼ አልኖርም። እኔ ደግሞ እናት ነኝ፣ ሴት ልጅ ናት። የእናቷ ከለላ ያስፈልጋታል። እኔው ላሳድግ ነው ያልኩት። ይኸው 7 አመቷ እኔ ነኝ የማሳድጋት። 7 አመት ግን 7 አመት ውስጥ በየአመቱ ስንት ወራት አለ? በአንድ አመት ውስጥ 12 ወር አለ አይደለ? 12 ወር ውስጥ ግን አቡዬ 12 ወር ውስጥ ግን በ2 አመት አንዴ ብልጭ የሚል ገንዘብ ይሰጠኛል። ከዛ ይቆማል። ከዛ ይኸው ልጅ በተረፈ ራሱ ድክም ነው የሚለኝ። በቀደምም አወራሁ እኔ ነኝ የታመምኩት። ለምን በልጅ እንደዚህ መባል በጣም ከባድ ነው። ልጅ ሀላል ወጥቶ እንደዚህ እናቱን ማሳጣት ምናምን ከባድ ነው። ያውም በወንድ ልጅ ለእናቱ ነበር የሚባለው እና ብዙ ነገር አለ። እኔ እዚህን ያህልም ልጁ የምበድልም ሴት አይደለሁም። እንዴት የምበድለው ከሆነ ለምን ያንን ሁሉ መስዋዕትነት ከፈልኩለት? ከልጅነት እስከ እውቀቱ ድረስ ለምን ተሰደድኩለት? ስለዚህ እኔ ያለችው ብዙ አልሰማሁትም። ዶክተሮቹ ይዘሽ ውጭ አሉኝ ሲዳከም ሲያልቅ። በቃ ከዚህ በላይ ምንም እናድርግለት? ቤት ሲደርስ ሊስተካከል ይችላል። እኔ ደግሞ እንዴት ኦክሲጅን ነቅዬ ይሄን ትቦ ይዞ እንዴት ነው ቤት የሚገባው? ነው ከዶክተሮቹ ይዤ አልወጣም ያልኩት። ያ የሚሆነው ከ3 ወር ከሆነን በኋላ ከዛ በኋላ እሷ ብንትን ደህና እየሆነ ሲመጣ እኔ ልውጣም አላልኩም። የገንዘብ የአልጋ የምናምን የገንዘብ እጥረት ስለነበረ የዛ የአልጋ እስኪከፈል ውጪ ሲሉኝ የገንዘብ እጥረት ማንም የላከልኝ የለም። የአልጋ ብዙ ነው የቆጠረው እና ያም መክፈል ስለማልችል ነው ገንዘብ እስኪላክልኝ ነው አልኩኝ። ልክ ወንድሜ ገንዘቡን ሲልክ ከፈልኩ፣ ይዤ ወደ ቤት የወጣሁ። ይሄ ነው ያኔ። የምትጠይቁኝ ጥያቄ ካለ ደግሞ ጠይቁኝ። ስለዚህ ዛሬ መናገር የምትፈልጊውን ነገር ከአስከፈ ተናግረሻል። ልጄ እኔ በቃ ማለት በቃ ልጁ አጀንዳ ነው። በተረፈ ደግሞ ሆስፒታሉ ዙሪያ ለተባልኩት ነገር ይሄ ሌሊት 6 ሰዓት ራውንድ ከዞሩ በኋላ ኦክሲጅን ከተለቀዩልሽማ አንድ ነርሶች ኦክሲጅን ይለካሉ፣ የሙቀት መጠን ይለካሉ 6 ሰዓት ላይ ማለት ነው። ከዛ እስከ 12 ሰዓት ድረስ የነርስ አገልግሎት አይኖርም። ድንገተኛ ነገር ሲኖርብሽ ልጁ ከታመመብሽ ምናምን ስጠሪያቸው ይመጣሉ፣ እርዳታ ያደርጉልሻል። እኔ ለኔ ያ ሆስፒታል ባለውለታ ልጄን አድኖ ሰጥቶኛል። ልጄ ድኖ በህይወት ይዤ ወጥቻለሁ። በእሷ አይደለም ሄዳ ነው ህይወት የሚቀጥል ማነው? እግዚአብሔር ነው። እሷ ስለመጣች አይደለም። አትሞትም ህይወትህ ይቀጥላል ስላለው እግዚአብሔር ምሮት እና እሺ። ስለዚህ አንድ ጊዜ አሁን ህዝቡም እንዳይሰለች ማለት ነው። ከ6 ሰዓት በኋላ ተደጋጋሚ ነገር ሲወራ እሺ አይልም። ኤደን ይሰማሻል? አብረህት ምልሽ ሙሉ ሌሊት ትሰራለች። እዛም ስደርስ የተግባባዋት ምግብ እንድታበስልልኝ ለልጁ አጥሚት እኔ መደጋገሙን አልፈለግኩም። አጥሚት ትሰራልኛለች ምናምን እና ቡና እንድታፈላልኝ ነው። እሺ እኮ ነው ዛሬ ሁለታችሁም እየደገማችሁ ስለሆነ ሁለታችሁም ደግማችሁ ጨርሳችኋል። እኔ ባጭሩ አሁን እኛ የምናዳምጠው ሰዎች አሁን
አብረህት አንድ የሚውት ታደርጊያለሽ እናቴ እባክሽ ሚውት አድርጊ ማይክሽን አጥፊው ኤደንንም ሚውት ላርጋት አንዴ እንደማመጥ ፕሊስ ጋይስ አብረህት ሚውት አድርጊ ወይም ሞተሽ ግቢ እናቴ ኤደን አንዴ ሚውት ታደርጊያለሽ ቤታዬ ፍቅር አንዴ ሚውት ታደርጊያለሽ ኤደን እሺ ማይኩን አጥፊው እናቴ ጋይስ ሁለቱም ጊዜም ኤደንም የምናውቀውን ነገር ከትናንት ወዲያ የነገሩንን ነገር ደግመውን የነገሩን አዲስ ነገር የለም። አዲስ ነገር ምንድነው? ሁለቱም ተረጋግተው መጥተዋል። የመጀመሪያ ቀን ኢሞሽናል ነበሩ። ኤደን ሚውት አዳርግሽ ሚውት አድርጊ ኤደን ማይኩን አጥፊው ኤደን ሚውቱን አጥፊው እባክሽ ማይክሽን አጥፊው እኔም ደሊዝ አጠፋላት ያው ጠፋ መሰለኝ ጠፋ ኦኬ ምንድን ነው አሁን እኔ ማንም ጋር ነው እውነት ያለው እኔ እንደ አንድ ሀቢባ ማንም ጋር ነው እውነት ያለው ብዬ መፍረድ አልችልም አላቅም እናንተ መፍረድ ከቻላችሁ አላቅም እናት ምትለው ምንድን ነው እኔ ልጄ ነው አምጪ ወለድኩት እኔ ነኝ ልበድለው አልችልም ልጠለው አልችልም እነሱ ሊጠቀሙበት ነው የምትለው እሺ ጊዜ ደግሞ በዚህ ጋር ሰብአዊነት ተሰምቶ የእናቱ ስትበድለው አይቼ ሆስፒታል ደረስኩለት ረዳሁት ይኸው 4 ዓመት ከልጆቼ እኩል እያበላው እያጠጣው ፍቅር እየሰጠው አኖርኩት ነው የምትለው እናቷ ተስጥለው እኔ ያስጠጋሁት ነው ኦኬ ስለዚህ እናት አዎ ልጇን ትጠላለች ብለን መፍረድም አንችልም የውስጧን ፈጣሪ ነው የሚያውቀው ጊዜ እናት ኤደን የምትለው ጊዜ ገነት ልትጠቀምባት ልጄን ለመውሰድ እድላይትን ለመውሰድ ለአመታት በገንዘብ ሲደራደሩኝ ነበረ 20 ሺህ ብር በወር እንስጥሽ እድላይትን ስጭን አይ እድላይትን ይጋያለች ስጡኝ ብሩን ስትል አይ አንቺ ጋር ካለች አንሰጥሽም ከሰጠሽን ግን እንሰጥሻለን እኔ አባቱ አሜሪካ ውስጥ ራሱ ጋር ሊያሳድጋት ከሆነ ኦኬ እሰጣለሁ እድሏን አልዘጋም ግን አክስት ጋር ልትኖር እዚሁ ከሆነ እኔም እዚሁ ኢትዮጵያ ውስጥ አዲስ አበባ እየኖርኩ እዚሁ ልትኖር ለምንድነው ልጄ ከኔ የምትለየው ብራችሁ ይቅርብኝ እንጂ ልጄን አልሰጥም አልኩ ነው የምትለን ሶ ማን ጋር ነው ሀቅ ያለው ማን ጋር ነው እውነት ያለው ፈጣሪ ብቻ ነው የሚያቆኝ ያናቅም ግን ልጁ ህፃን አይደለም 17 ዓመት ነው ትልቅ ነው ራሱ ይናገርና እሱ ሚለውን እናድርግለት ነው እኔ የምለው የሚፈልገውን 3 ጥያቄዎች በቀደም ጠይቋል አንደኛ አባቴ ማን ነው ታሳውቀኝ እሷ ደግሞ ተደፍሬን የወለድኩት አላውቀውም አባቱ የመለሰችው መልስ ሁለተኛ ነገር ደግሞ ሆስፒታል ውስጥ እያለው ያንን በደል ለምን ትፈጽምብኝ እንደነበረ ትንገረኝ ነው የሚለው ሶስተኛ ደግሞ እድላዊት በእንጀራ አባቷ ትመታለች ራሷ ናት የነገረችኝ ግን ማስረጃ የለም ስትነግረው ማስረጃ የለም እናት ደግሞ ተመክሮ ነው በልብለውት ነው እንጂ ልጅ አትመታም ግን በልብለውት ነው ልጄን ለመውሰድ የሚያደርጉት ጥረት ነው እያለች ለዚህም ማስረጃ እሷ አላቀረበችም የትኛውም አካል ማስረጃ አላቀረበም እየነገሩን ብቻ ነው ያሉት ስለዚህ ማስረጃ ሳያቀርቡልን እኛ ስለነገሩን ብቻ ማመን አለብን ወይ እኔ እንደ አንድ ሀቢባ አንድ ሰው ዝም ብሎ ስለነገረኝ ብቻ አላምንም ስለዚህ የትኛውንም ወገን ትክክል ነው ብዬ ማለት አልችልም ግን እዚህ ጋር ብላክ የሚለው አካውንት ብዙዬ ይባላል ለጊዜ ሊመሰክር ነው የመጣው አብረህት ደግሞ ወታለች ኔትወርክ ነቅሏታል አስገባት ለኤደን ልትመሰክር ነው የመጣችው ዞላ ደግሞ የጊዜ ባለቤት ነው እኔም ይመለከተኛል የዚህ ልጅ ጉዳይ እኔም ትዳሬን አጥቼበታለሁ ብሎ ነው የመጣው ሶ እንስማቸው ካላችሁ እንስማቸው ልጁን እንስማው መጀመሪያ ካላችሁ ልጁን እንስማው እኔ በበኩሌ ግን ማን ጋር ሀቅ እንዳለ መፍረድ በጣም ይከብዳል አላውቅም እናት ትክክል ናት ስትሉ ልጅየውስ የሚያወራው እውነትስ ቢሆን በምን እናውቃለን እናውቀው ነገር አለ አብረነው ኖረናል ሄዱን ያላውቅም ልጅየው ይናገር ወይስ ምስክሮች ይቀጥሉ
ማይኩን አብሪለት ላለ ለአንኤል አንኤል ና እየተቀባ አቶ ሲመጣበት አኒል ቤቢን ቀስቅሰው እሱ ይክፈትላቸው ና አንተ አብዬ ይቅርታ መኝታ ቤት ስላስቀመጥኳቸው እኔ ብቻዬን ስለሆንኩ ነው። አይ ችግር የለውም ችግር የለም። ተመልካቾች ልጁ ተመክሮ ነው ተገዶ ነው እያሉ ስለሆነ እሱ በነፃነት ራሱ እንዲናገር ፍቀጂለት እባክሽ። ሀሳቡን ግን ንገሪው። መኝታ ቤት ስለነበረ እኔ እነግረዋለሁ። ችግር የለም። እሺ መጥቻለሁ። ሀቢባ አኔል እንዴት ነህ ወንድሜ? ደህና እግዚአብሔር ይመስገን አለን። ልጄ ነው ልልክ የሚገባው እኔ በጊዜ በወልድ ከበርታለሁ። እሺ አኔልዬ ከእናትህ ኤደንም ሰማን ከአሳዳጊህ ጊዜም ሰማን እና ህዝቡ እያለ ያለው ልጁ ተመክሮ ነው ገዶ ነው እናትየው እንዳለችው ሊሆን ይችላል ነው የሚሉት። ስለዚህ አንተ እዚህ ጋር የምትናገረው ነገር በሙሉ ነፃነትህ ነው? አዎ ነው። እና ደግሞ እሷም ትንሽ ካወራችሁ ነገር ውስጥ ልንገርሽ፣ አንዳንድ እንትን ያለች ማለት ነው የተቀያየሩ ወሬዎች አሉ ተሰሟቸው ወሬዎች ውስጥ ባለፈው ማለት ነው። አንደኛ ሆስፒታል ውስጥ ስለ አኔል ጉዳይ እንደዚህ ተብሎ አልተነገረኝም ብላ ነበር አይደለ? ሪከርድም ካለ አለ። ምንድን ነው የሆነ ጊዜ ላይ ደግሞ ብላ ተናግራለች። መጀመሪያ የቁጥር አልጋ ቁጥር 24 ላይ ያለችዋን ሴትዮ እኔ ከልጅሽ ጋር እንፈልግሻለን ብለው አልጋ ቁጥር 24 ላይ ያለችዋን ተጠንቀቂያት፣ የምትሰራው ስራ ጥሩ አይደለም ብለውኝ ነግረውኛል ብላ ነበረ። አሁን ደግሞ ድጋሚ ደግሞ ሌላ ወሬ ተደገመ። ሁለተኛ ደግሞ ልጁ የቤተሰብ የእህቴ ቤተሰቦች መጠቀሚያ ነው፣ የእህቱ ቤተሰቦች መጠቀሚያ ነው ብላ ነበረ። እኔ እነሱ እኮ መጠየቅ ቢፈልጉ እኮ በእኔ በኩል እኮ መጠየቅ እኮ አያስፈልግም። ለምን ከተባለ እነሱ አባት አለ አይደለ? አባት ራሱ መጠየቅ ይችላል። ለመጠየቅም ቢፈልጉም ጀምረዋል በራሳቸውም። እኔ ለምንድን ነው የጠየኩት እዚህ ጋር ስለ እህቴ? አንድ ለእኔም እህቴ ናት፣ ለእነሱም ደግሞ ልጃቸው ናት፣ ቤተሰብ አይደለ? እኔ ደግሞ እህቴን ስላሳደግኳት የእህትነት ፍቅሯን ስለማውቀው እኔም ከ6 ወሯ ጀምሬ እስከ 4 ዓመቷ ድረስ እኔ ነኝ ያሳደግኳት አይደለ? እናም ስለምወዳትም ነው እህቴም ስለሆነች ነው ስለ እህቴም ተሰምቶኝ የጠየኩት እንጂ እኔ የሌላ ሰው መጠቀሚያ ሆኜ አይደለም። እና ደግሞ እህቴ ትመታለች ብዬ ተናግሬ ነበረ። እሱንም ደግሞ እኔ አብሬያቸው አልኖርም፣ የነገረችኝም አንድ እህቴ ናት። እሱንም ደግሞ ከአክስታችን ጋር ቁጭ ብለን እንዴት ነው ወንድም አለኝ ብላ ተናግራ ደነገጠች። እንዳትናገሪ ምንም አይነት ወሬ እንዳታውሪ ተብላ እንደተላከች እራሷ በአፏ ተናግራለች። እና በጣም ተጽዕኖ እንደሚያድርባት አውቃለሁ። እኔም እያለው የምትመተው አውቃለሁ። ምን አይነት ፍራቻ እንዳላት ለእናቱ አውቃለሁ። ምን አይነት እንደምትወዳትም አውቃለሁ። ይቅርታ አንተ እያለክ እኮ እንጀራ አባት አልነበረም አይደል? 3ኛ ባል የገባው መቼ ነው? አንዴ እኔም እያለው እኮ ብዙ የሚመጡ ወንዶች እኮ አሉ እኮ ብዙ እኮ አሉ። ስም መጥራት ብቻ ስለዚህኛው ግን እኔ አላውቅም። ማን ነበር የሚመጣ? አንተ ቤት ውስጥ በነበርክ ሰዓት አንተ አትወጣ። ማን ነበር የሚመጣ? አላስጨረሽኝም እኮ ለዛ ነው። እሺ መታ ነበር ስላልክ ነው። ይቅርታ። እሺ ቀጥልሽ። በእናቷ ማለት ነው እኔን እንደምትመታኝ ሁሉ እሷንም ትመታታለች። ለልጅ የማይገቡ ምት እንደምትማታ ቡዜም ይናገራል። አሁን ላይቭ ላይ ሲገባ ምን አይነት ምት እንደምትማታ ትናገራለች። ይህንን ስሞታም ደግሞ ከአክስታችን ጋር አንድ ሰፈር በነበርንበት ሰዓት ከአክስታችን ጋር በምንገናኝበት ሰዓት ይህንን እንደዚህ እንደምትመታ እኔ በስነስርዓት ለአክስቷ ተናግሬያለሁ። ለምን ለህፃን ልጅ ምት እንደማይመታ እሷም ምን አላውቅም፣ ብቻ እናቷንም ስለምትወድ ያው ልጅም ስለሆነች ነው እዛ የተፈጠረውን ነገር የተናገረችው። ግን ለእኔ የተነገረኝ ደግሞ ራሷ በአፏ እሷንም እንደሚመታት እናታችንንም እንደሚመታት እኔ ተነገረኝ።
አይደለ? እና እነዚህን ነው መናገር እንፈልገው። ሌላ ደግሞ ጊዜ አንዳንድ ማታቃቸው ሆስፒታል ውስጥ የተፈጠሩ አንዳንድ ማታቃቸው ነገሮች አሉ። እሷ ከመግባቷ በፊት የተፈጠሩ ነገሮች እነሱን በስነ ስርዓት ላታብራራላችሁ ትችላለች። ላታብራራላችሁ ለምን እሱን ልነግራችሁ የምችለው እኔ ነኝ፣ በቦታ የነበርኩት። እና ዶክተሮቹ እኔ ስላልኩኝ ነው ወይ እንደዛ የምታደርገው ወይ ብላኝ ነበር አይደለ? ይህን ጥያቄ ልመልስ እኔ እንደዛ የሚደረገው በምን ምክንያት ነው? አንድ ሰው እንግዳ በሚመጣበት ሰዓት በራሷ አፍ ትላለች እንዳመመሁን እንደምትል ራሷም ታውቃለች። ማለት ደብሯት ሊሆን ይችላል። እውነቱን ማውራት ይሻላል እዚህ ጋር። እና እኔ ለማውራት እድል አይሰጠኝም። እዛ ጋር ተኛ ነው የምባለው፣ አይነን ጨፍን ነው የምባለው አይደለ? እኔ እሺ ምን ላድርግ? በዛ ሰዓት እሷን እንደምፈራት ታውቃለች። የእሷን ነገር ነው የምሰማው አንድም ማለት ነው። ለዛም እሷ ማታ አዳር እኔን አይደለም ሲጀመርኩ የሚጠይቁኝ ዶክተሮቹ ራሱ አዳር እንዴት ነበር፣ ራውንድ ጠዋት ሲወጡ አዳር እንዴት ነበር ብሎ የሚጠይቋት እኔን አይደለም እሷ ራሷን ነው አይደለ? እኔ ልመልስ እንዴት እችላለሁ? እኔ ብመልስም ዶክተሮቹ ከወጡ በኋላ ቁጣም አለ ሆስፒታል ውስጥ። ለዛም እኔ ራሴን ይዝ ነበረ፣ አላውራም ነበረ። ለዛ ነው ይህንን መመለስ ያለብኝ። እነዚህ በጥያቄ ማል የጠየቃቻቸው እነዚህን ልመልስ ብዬ ነው። እኔ ጨርሻለሁ። እና ሌላ ደግሞ የቀረኝ ካለ የነገነት ነው መሰለኝ። የነገነትም ገነት ልጄን ከኔ ለመቀማት ትፈልጋለች ትላለች። እኔ እንጃ። እኔ እስከማውቀው ድረስ ልጇን ለመውሰድ የሚወስደው ልጅቷን ለመውሰድ የሚፈልገው አባቷ ነው። ለምን እዚህ ጋር እኮ ገነት እኮ አያገባትም እኮ። አባቷ ምንድን ነው የሚለው? ሙሉ ኃላፊነቱን ለገነት ሰጠቻት። እኔ የልጅቷን ፕሮሰስ እስክጨርስ ድረስ አንቺ ጋር በስነ ስርዓት ትማር ነው የተባለው። እኔ የሚሰማሁት ማለት ነው። ገነትም ደግሞ ጊዜ ጋር ትደውላለች ከተባለ ደግሞ ገነት የምትደውለው ደግሞ ለእኔ ነው። ለምንድን ነው ለእኔ የምትደውለው? አንድ የሚያስፈልገኝን ነገር ለማሟላት፣ ሁለት ደግሞ ስለ እህቴ እኔ መጠየቅ ስለምፈልግ ነው እሷን። እና ገነት ጋቱን የሚባሉ ልጅቷ ገነት ልትቀማኝ ነው የምትለው በዚህ ምክንያት ነው። እሱ አባትየው ራሱን ውክልና ሰጥቼ ገነት ጋር ትማር እኔ ፕሮሰሷን እስከጨርስላት ድረስ ብሎ ተናግሯል አባትየው። ይህንን እነሱም ሲደወሉ ይጠይቁ ይመልሱታል። እና ይህንን የምላቸውን ነገሮች ጨርሻለሁ። ውትመቱ ማለት ነው። ዋናሽ እህትን ስትመጣት ጎረቤት ያይ ነበር፣ ጎረቤት ይሰማ ነበር፣ ያይ ነበር። እንዴ ጉዛየው እኮ አለ እኮ ምስክር እኮ። ጎረቤት ከተባለ እኮ ጉዛየው ምስክር አለ እኮ። እኔም እንደምመታ ብዙ እኮ ምስክር አለ። ለምሳሌ ምን ስታደርጉ ነው የምትመቱት? ምን ስታጠፉ? እኔ አላቅም። እኔ በዛን ሰዓት ጨዋታ ነበር የሚያምረኝ አንድ እኔ ማለት ነው። እኔ የምመታው የነበረው በስነ ስርዓት ልጅቷን ጠብቅ ስባል ጠብቃለሁ። እንዴት ከተባለ በስነ ስርዓት እሷ ምግብ ሰርታ የምታስቀምጠው ምግብ ቤት ውስጥ እሷን እስክጠግብ ድረስ አበላለሁ። መቀየር ያለበት ልብሱን እቀይራለሁ። ከዛ እሷ ስተኛልኝ ነው እኔ ለራሴ ለመጮት የምወጣው። ለምን በዛን ሰዓት እኔ ጓደኞች ይቺ ሲጮቱ የልጆች ድምፅ ስሰማ ነበረ እኔ የምወጣው ማለት ነው። አንድ ጊዜ ራሱ ትዝ ይለኛል። ለምን ጥላሃት ወጣህ ተብዬ እኔ ልጅቷን ይዛለሁ፣ አንተም ደግሞ ቤቱን ቆልፋ ማለት ነው፣ የቤቱን በር ቆልፋ 2 አምባሻ ለጠዋት ለቁርሴ እና ለምሳዬ 2 አምባሻ በፌስታል አንጠልጥላልኝ ማድ ቤት ድሮ የነበርንበት ቤት ማለት ነው። ከግቢ ቤት ወደ ጨረቃ ቤት ስንወርድ ማለት ነው። የዛኔ በፌስታል አንጠልጥላልኝ ሄዳለች። እሱም 2 ቀን። ከዛ በቃ እኔ በቃ እንደዛ ሲከብደኝ ረሀብ እንትን ሲለኝ ይቅርታ ብዬ ልጅቷን ይዛለሁ ብዬ ተቀምጫለሁ። እና ለምን ከጥሉ ለምን ብንጣላበት ለምን ልጅቷን ጥላ አትወጣለህ ነው። እሺ አንተ ልጅቷን ጥለህ ስትወጣ እህትህን ጠብቅ ተብለህ ጥለህ ስትወጣ ነበር የምትመታው። ትንሿ አንተ ስትወጣ እኮ የ4 ዓመት ልጅ ናት። እና የ4 ዓመት ልጅ ምን ተብላ ነው የምትመታው? ምን ለብሳው? ሰበብ እኮ ነው የምትፈልገው። ንዴቷን እኮ ማንም ላይ ለመወጣት እኮ ሰበብ ነው የምትፈልገው። ይህ እኮ ባህሪዋ ነው። ንዴቷን ለመወጣት ሰበብ ነው የምትፈልገው። ትበሳጫለች። እንደዛ መሆኑ ደግሞ ትበሳጫለች። ትንሽ ነገር ያበሳጫታል። ለምሳሌ ምንድን ነው?
በቃ አሁን ለምሳሌ ልጅቷ ስትንጫጫ ምን ስትል ምና ነርቨስ ነው መሰለኝ አላቅም፣ ብቻ ትበሳጫለች። በዛ ልጅቷ ላይ እልህን የምትወጣው ወይ ደግሞ ከኔ ጋር ስትጣላ፣ አንድ ደግሞ ትልቁ ከኔ ጋር ስትጣላ ነው። ከኔ ጋር ስትጣላ ከኔ ጋር ትጣልታለች እኮ በቃ በዛ ብስጭት ልጅቷ ናት የምትተርፈው። አየህ ልጅቷን በአንተ ብስጭት ልጅቷን እንደዚህ ታስደርገኛለህ፣ ከመታቻት በኋላ ማለት ነው እንደዚህ ታስደርገኛለህ ነው። እናም ደግሞ የምንበለው እኮ አባቷ በሚልክበት ገንዘብ ነው። የዛን ሰዓት እኮ አባቷ እኮ የቤት ኪራይ ይከፍላል። ከቤት ኪራይ ከፍሉ ደግሞ እኮ ለእኔም እኮ የሚተርፍ ነገር እኮ አለ እኮ። ለልጁም ተብሎ እኮ ነው በቂ ብር የሚልከው። እኔ ይሄ አይልክ የሚባለው ነገር አላውቅም። እኔ በስነስርዓት እንደሚልክ አምናለሁ። ለምን እኔም በቦታው ነበርኩኝ። እኮ ሲልክ እንዴት ነው የምታውቀው አንተ? የእድላዊት አባት ብር ላከ ላምጣ ብላ ባንክ ቤት ሄዳለች። አዎ አንድ ጊዜ እንደውም እኔ ትዝ ይለኛል እሱ ለቫኬሽን የ2 ዓመቷ ሊከበር አካባቢ ላይ የቫኬሽን የመጣ ሰዓት ተጣልተው ነበረ። ለምን ልጅቷ እንደዚህ ልትጠራት አክስትየው ነይ እንደ 1 ዓመቷ ተጣልተው ነበረ። ግን በልደት እንዲታረቁ ነይ ብላ ልትወስዳ ስትመጣ የዛን የ2 ዓመቷ ላይ ተጣልተው ነበረ። የ2 ዓመቷ ልደት ከተከበረ በሳምንቱ ምናምን ነገር የቤት ኪራይ መጣ ማለት ነው። የቤት ኪራይ ሲመጣ የአክስታችን ሰራተኛ ብርሃን ትባላለች። እሷ ራሷ ብር ይዛ መታለች። ባንክ እሑድ ዕለት ስለነበረ ባንክ አይሰራም ነበረ። ለዛ መታ በስነ ስርዓት እንካ ብላ ሰታኛለች። ይህን ለኤደን ስጣት ብላ። እናም ደግሞ እሱ ጠፋ የተባለ ጊዜ ሁሉም ማለት ነው ሁሉም የእሱ ወንድምና እህቶች በስነ ስርዓት ብር ይልኩላት ነበረ። በስነ ስርዓት ማለት ነው። ይሄ ብር አይላክልኝ የምትልበት የነበረበት ሰዓት ላይ በስነ ስርዓት ብር ይላክላት ነበር። ለእሷ በስነ ስርዓት ብር ይገባ ነበረ። ሁሉም በስነ እያዋጡ ማለት ነው። ሁሉም የሚችሉትን ያቅማቸውን የወንድማቸውን ለመደገፍ ይልኩላት ነበረ። እሱን የአባትየውን ኤርሚያስ ነው ስሙ አይደል? አሜሪካን ያለው የእድላዊት አባት። በብርም ደረጃ ደግሞ ከሆነ ያሳከመኝም እኮ የእነሱ ቤተሰብ ናቸው። ስልኩን ስለላከችልኝ እሱን ከራሱ ሰማለው ምን ያህል ጊዜ ልክላት እንደነበረ መች ልክ እንደነበረ ኦልሬዲ ስልክ ቁጥሩ ልካልኛለች እንዳናገረው ዋትሳፕ ላይ። ቲክቶክ ላይ መምጣት አልችልም፣ በዋትሳፕ ግን ሀቢባን ለማናገር ፈቃደኛ ነኝ ብሏት ስልኩን ሰታኛለች። ስለዚህ እሱን ጠይቀዋለሁ። ለዚህ ለገንዘቡ ስለ ገንዘቡ አንተ ተወው እና እሱን ጠይቀዋለሁ። ትልክ ነበር ወይ? በስንት ጊዜ ትልክ ነበር? አዎ ካለሽ ደረሰኞቹ ልታቀርብልን ይችላል ፕሊስ ብዬ እሱን ጠይቀዋለሁ። ስለ ገንዘቡ ችግር የለውም። ከባለቤቱ ከላኪው ከራሱ ከባለቤቱ ጠይቃለሁ። እሺ እኔም መጠየቅ የምፈልጊው ካለሽ ጠይቂ። በመጀመሪያ ደረጃ ስለደረሰብክ ነገር እናዝናለን። በጣም ስላደግከው አስተዳደግ በጣም እናዝናለን እና ያላመንክ እንዳይመስልክ አምነንሃል፣ ከጎንህ ነን። ይህንን ነው ለአንተ ለጊዜው ማለት የምፈልገው። እሺ ስላደግከው አስተዳደግ በጣም እናዝናለን። አይዞህ። እሺ አብረህት ብትገባ ጥሩ ነበረ። አብረህትም ምንትን ትመልስ። እኔ ከሆስፒታል ከወጣሁ በኋላ እና ሀይሌ ጋር ሳርፍ በህግ ተፈቅዶ እና ሀይሌ ጋር ሳርፍ መታ የሆነ ነበር ካዳችሁ። በእውነት ይሄ ምክር ነው። ልጁ ግን ተናግሯል በፊት ብዙ እኛ የመሰለን አንዳንድ ነገሮች ሲያወራ አልችልም። እኔ እንደሄደን አልቻልኩትኝም። ልጁ ሲያወራ የሚመስለን እየቃዠነው ነው የምንለው የነበረው። እውነት እኔ ስለ እውነት ነው። እኔ ራሴን የማስተዳድር ሴት ነኝ። ገንዘብም ጥቅምም አልፈልግም ከማንም። ራሴን የማስተዳድር ሴት ነኝ። ግን ይህን ያክል ውሸት ለምን ይዋሻል? ኤደን ለሰው የምትተርፍ ልጅ ናት። ኤደን 3-4 አይነት አቅርባ ልጅ አልበላለ ትቦ ሊገጠምለት ያለለት እኔ አብሬያት ነበርኩ። ያለቀሰችውን እንባ እኔ ነኝ የማውቀው። እህቷ አንድ ቀን መታ እኔ እህቷ ላይ እንዴት አይነት እንባ እንዳነባሁባት። እች ልጅ ይህን ያክል ጊዜ መቀየሪያ ልብስ እንኳን ሳትይዝ በሽቲ እየተጨማደደች ለምንድን ነው ብዬ ጠይቄያለሁ። ይሰማችኋል? ግን ስሜታዊ በመሆኔ ይቅርታ። እኔም የልጆች እናት ነኝ። በልጅ መከዳት ግን ያደማል። እኔ ከሄደን ጥቅም አግኝቼ አይደለም እንዳለ
የተሰበሰቡት ግን ጥቅመኞች በሆናቸው በጣም አዝናለሁ። ወንዱን ልጅ ወሰዱ፣ ለሴቷ ልጅ ነው ደግሞ የሚያቅዱት። በጣም ያሳዝናል። እንዴት እከዳታለሁ ብዬ ኤደንን አላሰብኩኝም። አንተ እኮ ከነበርክበት ሁኔታ ስትነቃ እኔን እንኳን ብዙ ምግብ ነው በአንድ ቀን ያዘዝከኝ፣ አስታውስ። ይሄ አይገባትም ለእናትህ፣ ይሄ አይደለም ለእናት፣ እንዲህ አይሆንም ለእናት። ስሜታዊ በመሆን ይቅርታ፣ እኔ ስለማልችል ነው። እሷ ሶማሌላንድ እንዳደግኩ ትላለች፣ እኔ የኖርኩበት ነው ረጅም ዓመት። አንቺ ለልጆችሽ ዘር እየተካሽ ነው እየሄድሽ ያለሽው። ልጆችሽ ይቀጡሻል፣ እውነት ልጆችሽ ይቀጡሻል። እንዲህ የምታወሪ ሴት እግዚአብሔር ይቀጣሻል። ዛሬ መለፍለፍሽን አትይ። እውነት እውነት ናት። ነገም እኔ እስከ ህይወት ፍጻሜ ብሞትም እውነት ለመናገር እቆማለሁ። ይሄ ሁላ ስም ለአንድ እናት ይሰጣል። እኔም ልጆችን እገርፋለሁ፣ የልጆች እናት ነኝ። ሁላችንም ኢትዮጵያውያን አይደለንም፣ አላደግንም፣ ተገርፈን አላደግንም። ኤደን እግዚአብሔር አለሽ፣ ማንም ባይኖርሽ እግዚአብሔር አለሽ። ደግሞ እውነት ለሰው ልጅ የምትቆረቆር ከሆነ ጊዜ ማለት ነው፣ ለሰው ልጅ የምትቆረቆር ከሆነ ስንት ኢትዮጵያ ላይ የወደቁ ህጻናቶች የሉም እንዴ? እናትና ልጅ ከምትለይ መሀል ገብታ ከምታምስ፣ አገር ከምታምስ፣ እሷን አደባባይ ከማስጣት፣ የሴትነት ነግበኔዋን ከማውራት እሷ ሴት አይደለችም። እኔ መጀመሪያ ጊዜ እኔን የጠየቀችኝ ታስታውስ፣ እነሱ ሪፈር ተብለው ሲወጡ አጥሚት አንሹር በቤት ውስጥ የሚዘጋጃለን የምችለው እሱን ፈጭቼላት አጥሚት በችኮላ አጥሚቱ ጓጉሎብኝ በእውነት የዛለት አጥሚት አይደለም ያቀረብኩላት። ኤደን ወገቧን አስራ በራይድ የመጣችው እሱን እዛ ጥላ አንድ የሚተካላት የሌለች ልጅ አልጋ ላይ ተቆራምታ እንደዛ አስታማ ከአንተ ዛሬ ዋጋ እንደዚህ ታስከፍላታለህ በአደባባይ? እኔ እኮ በእጅ አጉርሻለሁ። ለምን 4-5 ምግብ ነው የጠየቀኝ እኔን ራሱ ስትነሳ። አንተ እኮ ከሞት የተነሳ ሰው ነህ። እውነት ነው ኤደን፣ ልጄ ምግብ አለ ሊሞትብኝ ነው ብላ ወገቧን አስራ እየዬ አገር እያዝልኝ በረንዳው አልቀራት፣ ታች ወርዳ አልቀራት። ለምን ያን ያክል ጊዜ ስትኖር ሆስፒታል ውስጥ ያን ያክል ጊዜ ስታሳልፍ፣ ያን ጊዜ ስታሳልፍ ብዙ ልጆች እንደዛ ነው ያረፉት። ብዙ ሰዎች ስንቃቸውን ይዘው ነው የሚሄዱት። ይሄንን ታውቃለች። ይሄ ኃጢአት አይደለም። ኃጢአት ሆኖ የሚያወራ ሰው እግዚአብሔር ፍርዱን ይስጣችሁ። ግን እንደዚህ የምታወሩ ሰዎች በእውነት እግዚአብሔር በእውነት ፍርዱን ይስጣችሁ። እኔ ጋ ነው ሲከፋት የምትመጣው፣ እኔ ጋ ነው ሲከፋት የምትመጣው። ቁጭ ብላ የምታለቅሰው መጨረሻ ላይ የምታስወጣበት ብር አታ እንኳን እንዴት መከራ እንዳየች ቀን ተጨምሮላት እንዴት እንደተቀመጠች እኔ ነኝ የማውቀው ሚስጥሯል። ዛሬ ለኤደን ይህንን አይገባትም። እናቴ እህቴ ልበልሽ ዛሬ እናቴ አይዞሽ፣ እግዚአብሔር አለልሽማ። ማንም ባይደግፍሽ እግዚአብሔር ይደግፍሻል። እኔ ስለ እውነት ነው በቀደም አስገቡኝ ብል እውነት እየተበሳጨሁ 10 ጊዜ ነው ቴክስት የምጽፈው፣ 10 ጊዜ ነው ቴክስት የምጽፈው። አልችላልኩኝ ዘልዬ የምገባበት ቢሆን በገባው። በእውነት አይቻልም እንጂ በጣም ያሳዝናል። በእውነት በሷ የደረሰ በማንም አይደረስባችሁ። ልጅ ወልዳቸዋል፣ በማንም አይደረስባችሁ። በጣም አስቸጋሪ ልጅ እንደሆነ ከትምህርት ቤት መረጃ አለ። አንተ እንደዚህ ታደርጋለህ። እናትህን ብትበድልክ እንኳን እናትህን እንደዚህ ማድረግ የለብህም። ብትልክ እንኳን እናትህን ነው የሚያሳዝነው። በጣም ነው የሚያስለቅሰው። በጣም ነው የሚከፋው። እናትህን ጭራሽ ሸርሙጣ ትላታለህ። ሸርሙጣም ቢሆን እንኳን አንተን ለማሳደግ ነው። ያማል በጣም ጊዜ ስራ እየራሽ እንዳይመስልሽ። ለጊዜያዊ ጥቅም ስራ እየሰራሽ እንዳይመስልሽ።
ከእግዚአብሔርም ከሰውም ነው የምትጣዩ። ትንሽ ባሏ ጥሩ አስተያየት ነበረው በነበሩ ጊዜ ብዙ ነገር ስታደርግ በካሜራስ መቅረጽ እነሱ ምን አገባቸው? የሚያገባቸው ጉዳይ የለም። ሲጀመር የማይሆን ነገር ነበር የሚሰሩ። ቤቷን ሁላ አይቻለሁ። እሱ የገባበትን ቤት ሄጄ አይቻለሁኝ። እኔ ያረፈበትን ተይው፣ ያደገበት ግቢ ነው፣ ምንም አይሆንም ማለች። ሄጄ አይቻለሁ። እነሱን ተመሳስዬ ኃይሌን የሚባለውንም አናግሬያለሁ። በጣም በጥባጭ ልጆቹን ሊያበላሽበት እንደሆነ ሁሉ ነግሮኛል። ዛሬ አይክድም መቼም። ኃይሌም ቢሆን በህይወት ያለ ሰው ነው፣ አይክድም። ይሄንን ልጁ በጣም አስቸጋሪ መሆኑን ትምህርት ቤት ሄጄ አጣርቻለሁ። ይህንን ሁላ መከራ ተሸክማ ያለች እናት ለዚች እናት አደባባይ ላይ ትሰደባለች በልጇ። በማንም ተራ ሴት ያሰድባታል። ጭራሽ ለሱ ብላ ባሌን ለሱ ብዬ ባሌን ፈታው ብላት አደባባይ ላይ ታወራለች። ከባሏ ልጁ በልጧት ነው ወይንስ ልጁን አግብታው ነው? እውነት እንደሷ ደፋር ሆኜ ልናገር፣ ልጁን አግብታው ይሆናል። ከዛ የዘለለ ህይወት የለም። በቃ ከፈለገች በፊት ለፊት ታገኘኝ። ይሄንን ነው ምላት። ስልኬን እለቀዋለሁ፣ ያገኘኝ ማንም ሰው። እኔ ማንንም አልፈራ፣ ምንም አልፈራ። እንዴ ምን አይነት ብልግና ነው? ምን አይነት እስከ ጥግ ያለ ብልግና ነው? እስከ ጥግ ያለ ብልግና ነው። እውነት እግዚአብሔር ፍርዱን ይስጥ። ጭራሽ ያንን ይዛት እንደገና ደግሞ ስለ ትንሿ ልጅ ተመታች፣ ተወገረች። ምን አገባ ካንተስ? የሚያገባ ጉዳይ አለ እህቴ። እናትህን ነው መጀመሪያ ያገኘሃት። ባለጌ ስለሆንክ ነው፣ ስድ ስለሆንክ ነው። ስድነትህን ትምህርት ቤት የመሰከርልን። ትምህርት ቤትም ሄጃለሁ እና ኃይሌ ቤት እኮ ሳላውቀው ፈልጌ ነው የመጣሁት።